እርግጠኛ ነኝ ይገባቸዋል ብዬ እረዳለሁ። እኔ ቤታውን ቤቴ ታርሷል፣ በጥይት በቦምብ ተበታትኗል። ቤቴ ገርጨጭ ያውቃል። በማን በጥንፈኛ እያባበል ወንድሜ እናቴ ልጅ እህቴ ልጅ ነው አልላቸው አለን። ይህንን ሰላም እንዳይመጣ የሚጥሩ ግን ክራይስት ሰብሳቢዎች አሉ። ተባለ በኢትዮጵያ ጉዳይ ላይ ተቀጥረው ማለት ነውና ጃቆያ የፖለቲካ ትግል ዲፕሎማሲ ትግል ያስፈልገናል። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች እንዴት ናችሁ? እስክንድር በዋትስአፕ ስብሰባው ምን አለ? የሰላም ስምምነቱን ወር ድርድሩንስ በምን መልኩ እየተወያዩበት ነው የሚለውን በዋትስአፕ የተገኘውን መልእክትና በአማራ ክልል ላይ የተለያዩ መድረኮች ላይ የተነሱ አንዳንድ የህዝብ ማረጋገጫ እውነታዎችን ከህዝቡ አንደበት በተወሰነው ለመስማት ነው የመጣ ነው። አብራችሁን ቆዩ። ጥሪ ውስጥ የሚከተሉት ነገሮችን ማጤን እንደሚገባ አስቀምጠናል። አንደኛው ተስፋዎችንም ስጋቶችንም ይዞ መግባቱ ተገቢ እንደሆነ፣ ሁለተኛ በእያንዳንዱ ሂደት የተሳታፊዎችን ቁመና መከታተል ያስፈልጋል። በተለይ መጀመሪያ የሚቀርቡበትና መሀል ላይ የሚኖራቸው መጨረሻ ላይ የሚኖራቸው አቋም የተለያየ ሊሆን ስለሚችል በእያንዳንዱ ሂደት ውስጥ ቁመናቸውን መገምገምና የውሳኔ ሀሳብ ላይ ትኩረት መስጠት እንዳለብን፣ ሶስተኛው ከንግግር ባለፈ በተግባር ሊያደርጉት የሚችሉትን ከገመት ነው ውጭ ሊሆን ይችላልና በተግባር ሊለካ የሚችል ግምገማ ማስቀመጥ ነው። የቀጠናው ፖለቲካ የተወሳሰበ በመሆኑ ከአማራ አብራክ የወጣው የአማራ ፋኖ ድርጅት ሰላም ወዳድ መሆኑን በግልጽ ማሳየት ቀይ መስመር ብለን አላስቀመጥም። ምክንያቱም ለሰላም ጥሪ ለድርድር ቀይ መስመር ማስቀመጡ ሌላ ትንግል ውስጥ የሚጥልና ሆነን ለመናገርም ለመነጋገር ቀይ መስመር የሚያስፈልገው ስለሆነ ወደ ውሳኔ ስንገባ ነው ቀይ መስመር የሚያስፈልገውና ይሄ ነው። ምናልባት ከጊዜ ማንሳት ይሄ እዚህ ላይ ብናቆመው ሶስተኛ ምዕራፍ አለ። ሶስተኛ ምዕራፍ ምንድን ነው? የትኛው ነው የሚለውን በግልጽ አስቀምጠናል። ምናልባት ለምሳሌ አሁን ቀለል ያለው ጥያቄ የጋራ የተኩስ አቁም ስምምነት ከሆነ ይህን በተመለከተ ያስቀምጥናቸው ቅድመ ሁኔታዎችና ቀይ መስመሮች አሉ። ወደ ድርድር የሚያመጣ ከሆነ ጉዳዩ ይሄን ሰራዊት መነሳት የሌለበት ወደ ክሰሰሮች ለውይይት መቅረብ እንደሌለበት ነው ስራ ቦታ ነው አቅጣጫን ባስቀምጥና አንደኛው በሁለትዮሽ የተደረገውን ውይይት የጋራ ውሳኔ ሲኖረን በጊዜ ልማጣው እንችላለን። ከዛ በፊት ግን ምንድነው ሚኒስትር ተጠብቆ መቆየት እንዳለበት አንድ ቅድመ ሁኔታ ነው። ሁለተኛው ቅድመ ሁኔታ የተለያዩ መንገዶችን በመጠቀም የዲፕሎማሲ ስራ፣ የተግባቦት ወይም ደግሞ የኮሚኒኬሽን ስራ፣ የመረጃ ማጥራትና የፖለቲካ ስራዎችን ከአሁኑ አጠናከር መስራት ይጠበቅብናል። ከዚህ በኋላ ወደ ድርድር መግባቱ እውነት ለመናገር እንደ ትግልና እንደ ፖለቲካ አተራፊ ነው እንጂ ጎጂ አለመሆኑን የሚል አቅጣጫ ነው በእኛ በኩል ያየ ነው። ይሄ ደግሞ በጣም የሚገርመው ያው ወደ ድርድር መግባቱና ወደ ሰላም መግባቱን እንግዲህ ምን ሲሉ እንደነበር እያስታወሳችሁ በትክክል ህዝብን የሚጠቅም እኛንም የሚጠቅም ነገር ነው እንጂ ጎጂ አይደለም በሚል ነው በእኛ በኩል የሚል ነው። ሌላኛው አንደኛው ክንፍ የሚያወራው ጎጂ መሆኑ ቀርቶ እንግዲህ እንፈልገዋለን የፖለቲካና የዲፕሎማሲ ስራው በምን መልኩ ይሰራ የሚል ነው። ከዚህ ጋር የተነሳው ነጥብ እንደገና በህዝብ ዘንድም አንዳንድ ነገሮችን በዚህ መልኩ ሰላምን ማውገዝ በራሱ ከህዝብ ጋር ሊያጋጨን የሚችል ባህሪያችንም የሚገልጥ ነው የሚል ሀሳብ ነው ከዚህኛው ሰው የሚሰጠው ማለት ነው። እንደ አንድ ድምጽ እንዳለው ተሳታፊ ማለት የኮሚቴውን ያቀረበውን ሀሳብ እኔ ትክክል መነጋገር አለ። ማንነጋገር ከሆነ ትግላችን ወታደራዊ ትግል ብቻ ይሆናል። ፖለቲካዊ ትግል አይሆንም፣ ዲፕሎማሲያዊ ትግል አይሆንም። በአማራ ብቻ ሳይሆን ከዛ ማተን ለሀገር ነጻ አውጪ የኢትዮጵያ ነጻ አውጪ ስንንቀሳቀስ መሰረት አድርገን የአማራ ጥያቄ መሰረት አድርገን ሀገራዊ ለማስቀደስ ስንንቀሳቀስ ወታደራዊ ትግልም ፖለቲካዊ ትግልም ዲፕሎማሲያዊ ትግል አለ። ስለዚህም ጎን ለጎን ማስኬድ ይጠበቅብናል። የሀገር ተሞክሮ ነግረን እንደዚህ የነበሩ ነጻ አውጪዎች እንደዚህ መንገድ ሄደው ስግጅ ግብና ከዛ አኳያ መረጥ ተጋባቸው በፖለቲካ ትግላችንና በዲፕሎማሲ ትግላችን ላይ መረጃ ማለት ነው። ስለዚህ በዚህ ልክ አሁንም ሶስቱን ጎን ለጎን ማስኬድ ስላለብን ጠቀሜታ አለው ብለን ይሄ ደግሞ እንግዲህ እስክንድር ነው በዚህ ልክ ስሙዝ ሆኖ የዓለም ባህሪም ይሄ ነው ብሎ ከአማራ ታጋይነት ደግሞ አሁን የኢትዮጵያ ታጋይ ሆኖ እንደሆነ ያወራል። ያንን ደግሞ በዛ በኩል እንግዲህ ሌላ ጨዋታ ለመጫወት አቅዶ ይሁን አይዶን ነው። በዚህ ሐሳቡ ግን እንደ አማራ ሳይሆን እያወራ ያለው እንደ ሀገራዊ ፖለቲከኛ ወይም የነጻነት አባት ሆኖ እያወራበት ያለና በሌሎችም ቢሆን የዓለም ፖለቲካም ቢሆን ይሄ ነው
እንግዲህ አንደራደርም፣ መደራደር ፍጹም አይታሰብም ሲባል የነበረበትን መድረክም ታሳቢ ያደረጋችሁ በዚህ ንግግር ውስጥ የዓለም ፖለቲካ ባህሪውም ቢሆን ይሄ ነው፣ ምን የሚባል ምን መጨረሻው ድርድር ነው የሚለውን ነገር በዚህ ልክ ስሙዝ ሆኖ አምኖ የመጣበትን ነገር እንዴት ነው እያላችሁ ምን እንደተሰማችሁ ኮሜንት ያደረጋችሁ አብራችሁ ቆዩ። መልካም ጊዜ፣ አብረን እንየው ማለት ነው ንግግሩ። ከዛ ባሻገር የምንነጋገረው አሁን በሰላም ጥሪ ብቻ አይደለም። ስንነጋገረው በአጠቃላይ በሀገር ጉዳይ ላይ፣ በአማራ ጉዳይ ላይ፣ በኢትዮጵያ ጉዳይ ላይ፣ አጠቃላይ በኢትዮጵያ ጉዳይ ላይ ተነጋገረው ማለት ነው እና እንደማያ የፖለቲካ ትግል፣ የዲፕሎማሲ ትግል ያስፈልገናል እና መነጋገር አለብን። የሚመጡትም እነሱ አደራዳሪዎች የሚመጡ በሀገር ጉዳይ ላይ መነጋገር አጀንዳው ምንድን ነው በሚለው ላይ የድርድር ውጤት ነገር ነው ማተስተናገር እንጂ አንቆጣበት የሚል አቋም ያለኝ ማለት ነው። በዓለም አቀፍ ሕግም የሰላም ጥሪ የሚሆን ማንኛውም ነገር ሲደረግ ራቀፍ በዓለም አቀፍ ሕግም አልደራደርም አይባልም። እሱ ነው ሁላችንም እንግዲህ የምናውቀው ነው እያስባለው። ሌሎች ሀገሮች በእንደዚህ አይነት መንገድ ያለፉ ይሄን እያደረጉ ነው እና ይሄ በዚህ ሊቀጥል ጥሩ ነው፣ አሪፍ ነው የሚል ሀሳብ ነው ያለኝ። ሌላው ግን እንዳስተያየትም በዚሁ መስጠት እንፈልገው ከእኛ ስራ ይጠይቃል። ወደ እንደተቋቋመ ብሎ በዚህ ልክ ተመጣነ እኛ ምን ዝግጅት ይጠይቀናል። ምናልባት ይሄ የሰላም ጥሪ የተደረገው ሲመጣ ሁላችንም አንድ አመለካከት፣ አንድ አስተሳሰብ እንቀበላዋለን ወይ? አንዱ የፈቀደውን አንዱ ለማበላሸት የሚሄድበት መንገድ ብዙ ርቀት ያለው ስለሆነ ቅድም ሲባል እንደነበረው አንዳንዱ በእውነትም ሳይገባውም ተቃራኒ የሆነ ሀሳብ የሚያመጣ ሰው ስለሚኖር ከእኛ ሳይጠበቃል ከዚህ በኋላ ብዬ አስባለሁ። አንዱ መፈተኛችን ይሄ ነው እና እንደ ተቋም መቆም ይኖርብናል። በአንድነታችን ሰርተን እንደ ተቋም የጋራ ውሳኔ የምናሳርፍበት ሁሉም ያነሳው ሀሳብ ስለሆነ በግባዜ የሚጨምርበት ነገር የለም ማለት ያው ተክረት ማለት ብቻ ነው። እናመሰግናለን። አገኛ መጠጣው ጨርሰሃል ብዬ ነው። ሌሎቻችሁ የኮሚቴ አባላት ሆናችሁ ያሉ የጋራ ማስያችሁ ተመጣችሁ መድረክ መክሰት አስፈላጊ መስዋዕት እየተሳተፈ ግን ኮሚቴ አባላት የለም ኦሮሚያ ባላልን ሰው አላወቅንም። ይሄ እንግዲህ ያው መከታውን ጨምሮ ሌሎች ጋር ነው እንትን እያለ ያለው ሀሳቡን በዚህ መልኩ የቋጨ ይመስላል። የዋትስአፕ ላይ ተቀንጭቦ ያገኘ ነው መልእክት ማለት ነው። ከዚህ በመቀጠል ደግሞ በአማራ ክልል በተለያዩ ቦታዎች ላይ ሰዎች ሲወያዩ የሚሉትን አንዳንድ ነገር ከአንደበታቸው በድምጻቸው ብቻ ብትሰሙ የሆነ መልእክት አለውና መረዳት የምንችለው በትክክል ከምንሰማው መጥፎ ነገር ወይም መጥፎ ውጤት በድጋሚ እንዳይመጣ የማድረግ ኃላፊነትም ስላለብን መስማቱ ብቻ ሳይሆን የሰማነው ነገር ደግሞ እንዳይመጣ የተፈጠረው ችግር ተመልሶ እንዳይፈጠር ለማድረግ በምንችለው ባለንበት ቢያንስ ምንም ማድረግ እንኳን ባንችል በእምነታችን ጸሎት በማድረግ ሰላም አውረድ፣ ሰላም ይምጣ፣ ህዝብ ይዳን፣ የተበደሉት ይካሱ የሚል ነገርን ማሳሰብ እፈልጋለሁ በቀላሉ። ሌላው እንደ እውቀት እንደ የትኛውም የፖለቲካ ተሳታፊነት ደግሞ ተሳትፏችን በግልጽ በገንዘብ የሚሆን በእውቀት ወይም በማንኛውም ተሳትፎ ማለት ነው በግልጽ ለመልካም ውጤት ብንሳተፍ የሚል ማሳሰቢያ። ያንን ማድረግ ባንችል እንኳን ባለንበት ፈጣሪ ሆይ እባክህ በመልካም አስበን፣ ይሄ የህዝብ እንባ ይቁም፣ የህዝብ መገዳደል ይቁም፣ ጦርነት ይብቃ፣ መገዳደል ይብቃ፣ ፈጣሪ ሆይ በቸርነትህ በጎን ፍርድን ፍረድ እያለን የህዝቡን ንግግር እንስማ። ወራውጭ ጠላት አለ እኔ እዚህ ላይ ቢሰመርበትና እዚህ ላይ መስለ ቢቆረጥበት ብዬ ነው የማስበው እንጂ ሰሳችን አይደል፣ ሞቱማ ሰሳችን አይደል፣ ማን ልጆች ናቸው። ልማቱማ እንግዲህ ምን ሰላም ወደና አለማውያን እኔ ዝም ብዬ ሳየው ማደግ የጀመረች ሀገር ከሌሎች ሀገር የምትሳከል ሀገር በራሳችን ጊዜ በራሳችን ጥጋብ አሽቆልቁለን ወደ ገደል እየከተተልን ያለ ኢትዮጵያ እኔ ሳያት አይደለም ለልጆቿ ከሷ ከተወለድነዎች የሌላም ሀገር ህዝብ ይዛ የምትወጣ ሀገር ነው። ሁሉንም አቅፎ የያዘው ሰላም ነው። ሰላምን ደግሞ በተገቢው መልኩ ሁላችንም ልናስቀምጠው እንችላለን። ይህንን ሰላም እንዳይመጣ የሚጥሩ ግን ክራይ ሰብሳቢዎች አሉ። እነዚህ ክራይ ሰብሳቢዎች በተሻለ መልኩ ልንታገላቸው ይገባል። ዛሬ ከማንወጣበት ብዙ መስዋዕት እስክንከፍል ድረስ አድርሶናል። ስለዚህ አሁንም ክራይ ሰብሳቢዎች ውስጥ ለውስጥ ያሉትን ካጠራን ሰላም ማይመጣ የለም። አሁን እዚህ ስንናገር አላ ምሽትማ ወራታም እንደው እዚያ የሚደወሉት ግን ያልፈራም አስማማ አብዲ ወንድሜ ሞቷል ተሷል። ስለዚህ እኛ ወደ እናንተ ተመምጣት ይልቅ
አቶ በላይን ደግሜ የምናገረው እሱን አይዞህ ካልነው የመንግስት ሰራተኛ ምን እንደሆናችሁ ነው። አንድ ክልል መንግስት ያልወፈራችሁ ወይም ደግሞ እናቷ ሰፋ ያልወፈራችሁ እናቶ በላይ ያልወፈሩ ምንድነው? አጣች ያለው እንደገና ፎቶ አገልግል ይመስል ምንድነው? አሳ ቢኖረው እውነት ነው ማለት። ስለዚህ ሀሌላው ከመሄድ ክልሉ ሀሌላው ከመሄድማ የሀገር ሽማግሌና ሀገሪቱን ብርሽት አድርጎ ያበላሻል። ማን የሀገር ሽማግሌና ሃይማኖት አባት አይደሉም? ይባርከዋል። ነፍስ ልጁ አይቶ ጫንቃው ቸብቸብ ባርኮ አይዞች አይነፍስ ብሎ ተመሰለ። እዚህ ደግሞ በጣም የዚህኛው በጣም ነጋሪ አገር አፍራሹ ሽማግሌና የሃይማኖት አባት አይደለም ወይ የሚል ትልቅ ገመና ገላጭ ነው። ይሄም እዛ ጋ እንግዲህ ሽምግልና እድሜ ሰውን ካላስተማረው እድሜ ሰውን ገዳይ ካደረገው ምን ይባላል? እና በዚህ ሰዓት የሃይማኖት አባት ተብሎ ቸብቸብ ተደርጎ በመስቀል ባረኩ ህድ ግደል የሚል በዚህ ዘመን ላይ በመፈጠር እግዚኦ የሚያስብል እሪ የሚያስብል ነውና ፈጣሪን አሁንም ወደ ፈጣሪ መጮሃችን ቢቀጥል ነው የምንለው። የዚህ ልጅ ነገር ለመነገር እኔ አንድ አባት ወንድሞች ተይዘው እኮ ቀዳሚውን ተይዘው ሁሉን መጥቼ ቀበሌ አንዱን አባት አረ እንደ ደብል ልብሳውዱ አረ እንደ እስኪ መስቀል አውጣችሁ ስልኮ እንድር ያለ በስራው ውጣ በእኔ እናመሰግናለን። በስጋት ተወጥረን ካልሆነ በስተቀር በፍርሃትም ተወጣውጠን ካልሆነ በስተቀር ይህ ህዝብ ከልብ ከተነጋገረ ከልብ ከተዋየ ሰላምን ማናመጣበት መንገድ የለም የሚል ሐሳብ አለ። ይህ ማህበረሰብ ከዚህ ብቻ እዚህ ከተማ ብቻ የለም የሚውለው ገበያ መዋል ይፈልጋል። በየዳይሬክሽኑ በርካታ ዘመድ አለው። ለቅሶ መሄድ ይፈልጋል። በሄደበት ይቀራል። ስለዚህ መናገር አይፈልግም። ውስጡን ግን ቀልጠን ብናየው ሁላችንም ቢሆን ሰላም ወዳዶች ነን። ማን አጥፊ እንደሆነና ማን እንደማያጠፋ ማን ልማት ፈላጊ እንደሆነ ማህበረሰባችን በስርዓት ያውቃል ጠንቅቆ። ስለዚህ እዚህ ጋር የሚናገር አንድ አባት ካለ ገበያ ለመገበየት ወጣ ሲል የሚያገኘውን የሚገጥመውን ፈተና እርግጠኛ ነኝ ይገባቸዋል ብዬ እረዳለሁ። የኔ ቤት አሁን ቤቴ ታርሷል፣ በጥይት በቦምብ ተበታትኗል። ቤቴ ገርጨጫ ያውቃል። በማን በጥንፈኛ እያባበል ወንድሜ እናቴ ልጄ ነው አልላቸውም። ጠላቶቼ ናቸው ለኔ። በቃ ለኔ ጠላቶቼ ናቸው። ለሌላው ወንድሙ እህቱ ሊሆኑ ይችላሉ፣ ለኔ ግን ጠላቶቼ ናቸው። ምክንያቱም ቤቴን የመቱ ልጆቼ ላይ ቦምብ የጣሉ ሰባራ ክላሽ እጄ በዚህ ድሜ የምዞርበት በእነሱ ነው። አንቺ ችግር ነው። የማን ልጆች ናቸው? ስንቅ የምናቀብል ማንን? ተኩሶ ማን የት ነው የሚገባ? ጫካ ቢሆንማ የሚመለከተው አካልም እኮ እርምጃ ለመውሰድ ምንም እስካሁንም ዓመት ሙሉ አይፈጅም ነበር። ነገር ግን በዚያ ውስጥ የሚሞተው ንጹሃን ሰዎች፣ ንጹሃን እናቶች፣ የሚወድመው አዝመራ ይሄ እኮ አይቀሬ ነው። የመጨረሻ እኮ እርምጃው ከዚህ ላይ ተነጋግረን ውሳኔ ከወሰነን እርምጃው የመጨረሻና የመጨረሻ መንግስት ባለበት ሀገር የታጠቀ በቁጥር በተለያየ ምክንያት ይወጣ እኛ ያባለግነው ከኛ በፊት ሽሮ የበላ ከኛ በፊት አባቱ ሳይመጣ እናቱ በዚህ ላይ ናግባ ብላ የሰጠችው እኛን መልሰው እረንም ከርኛን መልሰው አንፍራ ይፈጀናል። ቅድም ማነው ትንሽ ዳረዳር ነፍቶታል። ይፈጀናል ብቻ እዚህ ላይ ያለው ይሞታን ብለህ ከሆነ በጣም ስህተት ነው። በባለፈው በ2017 ማሽላ ምጥሊቱን እኮ ነው ጀማህዶ የሞተ ማሽላ ስትል የማን ጥንፍ የኛ እንምከር። አሁንም አዎ የሚመክረው ሰው ያንሳል 15 ቀበሌ አለ። ይሄ ግን ምናልባት የተወሰነ ቀበሌ ካልሆነ አልመጣም። ምሽግ የሆነው ቀበሌ አልመጣም። ምሽግ የሆነው ቅድም አሁን ስለ ጎሽ ሜዳ መንገድ ስለማንመንያ ማዳበሪያ እናመጣልንን ተብሎ እኮ ነው ዘመዳችን ግጦ ዘርቶ ማዳበሪያ መንግስቱ ነው ማለት ነው። በተለያየ ችግር መጀመሪያ ሰላሙ ከመጣ ልማቱ ከኛ ስንዴ ልማት ሲመጣ እኮ ግብርና ከኋላ ልማቱ ተኝቶ በርበሬ እንዳይተከል ድንች እንዳይተከል አልምዶ ዛሬ ለሊት አረይን ድንች አንጥልም ስንዴ እንጣልን ምትል እና አሁንም ቢሆን ወስነን ነው መለያየት ያለብን። አሁን እኔ 89 ዓመቴ ነው። የሞቱት ልጆቻችን የገደሉ ልጆቻችን ናቸው። የተከበረ ባህል አለን። ሃይማኖታችን የተከበረ አለ። በክርስትናውም በእስልምናውም በወንድማማችነት ተከብሮ ይኖራል። ልጆቻችን ወደዚህ እንዲመጡ እኛ በተቻለን በጦለቱም ሆነ በምክሩም ሆነ ይምጡልን። ወደ ሰፊው ሆኖ መንግስት እንዲያቀርበው እኛም ደግሞ ወደ ሰፊው ሆነን ልጆቻችን ወደ ሰላም እንዲመጡልን። ተመጋደል ምንም ትርፍ የለውም። ሰውየው ቢኖርም ሰላም ነው፣ ቢሞትም በሰላም ነው የሚቀበረው። ሃይማኖት አለን። የአበጋሪነት የተጣለ ማስታረቅ የተከበረ ባህል አለን። እንመክራለን። ሰላምን አጥኑልን። መኪና በመንገድ ላይ የቆመ የተዘረፈ ማዳበሪያ የተዘረፈ እንዴት ነው አማራ ክልል የሚለማው? ምናልባት
የኢትዮጵያ ማደግ የሚጠሉ የውጭ ኃይሎች እኛ ውስጥ ባለው ችግር ቅስቀሳ እየተደረገ እኛ እንዳንለማ የሆንበት ምክንያት ይሄ ይመስለኛል። እኔ እንደናሳስበው እኛ ሰላም እንፈልጋለን። ጫካም የገቡት የኛው ልጆች ናቸው። እዚህም ያለው መከላከያ የኛው ልጅ ነው። እናንተም አመራሮቹ የኛው ልጆች ናቸው። ሰላም የማይፈልግ ማንም የለም። እኛ እንደ ሀይቅ ከተማና እንደ ተውለደሬ ሰላምን እንፈልጋለን። እኛ ልጆቻችን እዛም ያሉት አይሞቱ፣ ሞት አንፈልግም። እዚህም ያሉት አይሞቱ። እኛም በጥይት ጩኸት low battery please charge ድረስ በጫካ ያሉ ልጆቻችን እየበኩል ድርሻችንን ልናበረክት ይገባል። ነገራችን ላይ እኔ ፋኖ ቤተሰብ የለኝ ምናምን የምንኖረው ሰዎች አለልኩ። እሳቱ ግን እየበላን ያለው ጅምላ ነው። እንነጋገር ከተባለ ብዬ ነው። እናስኒን አላጣንም። እነ ተመስገን መኮንን 50 ኩንታል ገበያ ነገር አላጣንም። እስከ መቼ እንደሚቆረቆረን ጭንቅላታችን ፈዞ እናገራለሁ። ልክ እንደ ቅጆት ቤቴ ሄጄ እቀመጣለሁ። ምክንያቱም አዳማጩ በዚህ ውልክ ስለሌለ ማለት ነው። የት አለ ደፍሮ ለመናገር መጨነቅ ነው። ከዚያች ቦታ ህቦችን ነገር ለማውራት መጨነቅ ነው። አስተያየት ተናገር ስለው መጨነቅ ነው። በጭንቀት በፍርሃት ተወጥረን እስከ መቼ ወዚህ ላይ መቼ እንደምንወጣ እኔ ግራ ይገባኛል። እስከ መጨረሻው ለማስፈጸም በየቦታዋ ሽማግሌ መላክ አለበት። ማን የሚሄድበት ነው መንገዱ? እኔ የምናለቅስበት ነው። እንቅሶ በመከራ በደስታ የምንሄድበት ነው መንገድ፣ ክሊኒክ፣ ምን አምቡላንስ አለ የምንታከምበት። አስፋልት ይሰራ፣ ማን የሚሄድበት አስፋልት። በዚህ ልክ እንግዲህ የተከበራችሁ አድማጭ ተመልካቾች፣ በዚህ ልክ የህዝብ ብሶት ከተለያዩ መድረኮች ላይ የተቀነጫጨቡ ናቸው እንጂ በአንድ መድረክ ላይ ብቻ የተነገረ አይደለም። ህዝብ በራሱ መብራራት የማያስፈልገው በባለቤቱ ከቦታው የተነገረውን ነገር ይዛችሁ ከዚህ ጋር እውነት መስሎት ራሱን ያሳብድና በዛ ላይ የኖረ ሰው ወደ ቀልቡ እንዲመለስ እንዲሁም እንደ ሀገርም ደግሞ ሀገራችን ሰላም እንድትሆን በጸሎትም በሀብትም በተሳትፏችን ሁሉ እንድናግዝ ማሳሰብ እየፈለግን ህዝቡንም ፈጣሪ ከመጥፎ ልጆቹ ወይም በዛ ከተፈጠረው ክፉ በሽታ ሁሉ ይጠብቀው፣ ኢትዮጵያንም ይጠብቃት። በሽታዎቻችንን ሁሉ ከምድራችን ያስወግድልን፣ ሀገራችንን ያሻግርልን፣ ለሀገራችን በክፋት የቆሙትን ሁሉ በሚገባው ይሸክፍልን። የባህር በሩም ሆነ ሌላው ነገር የግድ ያስፈልጋል። የውስጥ አጀንዳችን የሚሰጠንም ሀገራዊ ህልውናችንን ለመፈታተን የተሰራና የሚሰራ ስለሆነ እሱን አውቀን በምንችለው ዘላቂ የሆነውን እይታ ፈጥረን ከማነስ ወጥተን ዓለማዊ እይታ እንድንፈጥር ማሳሰብ ፈልጋለሁ። ኢትዮጵያ ድል ይቀጥላል። መልካም ጊዜ